እዩቲናስ ወይስ አዶናይ? እዩቲ በጣም ኮንሲስተንስ ነች። ኦኬ ገባ ላይፍ ታይም አይደል? አዶናይ እዩቲ አዶናይ በምን ተሻለ? ቆይዬ ስለሆነ ሰው ምን ይለኛል የሚለውን ነገር ከውስጥ አውጥተህ ያለህን በቃ ያቀምህን መሞከር። ሰይፉ አልደራደርም። ኦኬ እንዴት ሰይፉን ከሰይፉ አዶናይ እንዴ? ከሰይፉና ከአዶናይ ሰይፉ ፋንታውን ስለማት ነው። እሺ ሰይፉን አታውቁት? በጣም አጨቃጫቂ ከሆነ ጉዳይ እዩቲናስ ወይስ አዶናይ? ህዝቡ ማንን ይመርጣል? አብረን ለማየት በውቢቷ የሰባት ሐይቆች ባለቤት በሆነችው በቢሾፍቱ ከተማ መንገድ ላይ ወጥተናል። ከሁለቱም ማን የተሻለ እንደሆነ ለማወቅ ከፈለጋችሁ ቪዲዮውን እስከመጨረሻው ማየት ይጠበቅባችኋል። ህጉ ቀላል ነው። ከሁለቱም ማን የተሻለ ድምጽ ያገኛል? መልካም ቆይታ ይሁንላችሁ። እናት ከዩቲናስ ከአዶናይ ከአዶናይ ወይስ ከዩቲናስ? ከዩቲናስ ከአዶናይ? አዶናይ። እሺ አዶናይ ለምን መረጥሽ? ያው ታሪኩ ሞቲቬት ስለሚያደርግ ይመስላል። ኦኬ እሺ ከአዶናይ ወይስ ከዩቲናስ? አዶናይ። እሺ አዶናይ ለምን መረጥሽ? በቃ ደስ ይለኛል። ምኑ ደስ ይልሻል? ሁሉ ነገር። እሺ አዶናይ በምን ይሻላል ትያለሽ ከዩቲናስ? እንጃ በሚሰራቸው ኮንተንቶች ምናምን። አዶናይ። እሺ አዶናይ ለምን መረጥሽ? አዶናይ። እሺ አዶናይ በምን መረጥሽ? ዝም ብሎ ደስ ይልሃል? እሺ ዩቲናስ ለምን መረጥሽ? ኧረ እሷ በጣም ጎበዝ ነች። እሺ በምን ትሻላለች ከአዶናይ? አዶናይ አንደኛ እሷ በጣም ኮንሲስተንስ ነች። ኦኬ ገባ ላይፍ ታይም አይደል? ኦልሞስት 5 ዓመት በላይ በዛ ላይ ክሬቲቭ ነች። አብዛኛው ሰው ደግሞ እንዲጀምር ሞቲቬት ያደረገችው እሷ ነች። ቲክቶክ ሲጀምር ማለት ነው አይደል? ሊፕሲንግ በተለይ ከእሷና አይ ቲንክ የቲ ሰው ሁለቱ ናቸው ሞር እንዲወደድም እንዲታየም ያደረጉት እና እኔ ሰፖርት ማድረግ ነው። እሺ ከአዶናይ ወይስ ከዩቲናስ? ከአዶናይ ወይ ከዩቲናስ? አዶናይ። እሺ አዶናይ በምን መረጥሽ? አዶናይ ልጆችን ብዙ ጊዜ ያበረታታል እና በሱ ይመርጠዋል። አዶናይ ከዩቲናስ በምን ይሻላል? በነገርኩት አሁን ባልሽ አዶናይ ለምን መረጥሽው? ያው እንዲመች። አዶናይ ከዩቲ በምን ተሻለ? ታሪኩ ያሸነፈው ነገር ከሷ ይበልጣል ብዬ አስባለሁ። ሪስክ የወሰደው ከዩቲ አዶናይ በምን ተሻለ? ቆይዬ ስለሆነ ኦኬ እሺ ዩቲናስ እና ከአዶናይ ዩቲ። እሺ ዩቲ ለምን መረጥሻት? ምክንያቱም እሷ ከዚህ በፊት በጣም ብዙ ስራዎችን ሰርታለች። በቲክቶክም ሆነ ለማህበረሰቡ የተለያዩ ነገሮችን እንትን አገልግሎት አቅርቦት ብቻ ብዙ አይነት ስራዎችን ስትሰራ ነበርና በዛ ምክንያት ሰግጥ የሚለው ነገር አለ አይደል? ያን ነገር አንቺ ባንቺ አገላለጽ መሰገጥ እንዴት ነው ትገልጹት? ሰግጥ በቃ ፍሪ መሆን ነው ማለት ራስን ማጋር ይላ በቃ ለማስመሰል ራስን መሆን። ከዩቲና ከአዶናይ? አዶናይ ለምን መረጥሽ? እኔ እንጃ ይመችኛል፣ ግልጽ ነው። እዛ ይመችኛል። በአሁኑ ሰዓት ኢንፍሉዌንስ ነው ብዬ ስለማስበው እዛ በሚሰራቸው ስራዎች አዶናይ ይመቸኛል። ምክንያቱም እየሰራ ያለው ስራ በዚሁ ከቀጠለ አሪፍ ስራዎችን ይሰራል ብዬ ስለማመን አዶናይ ስራ ያስመርጠዋል ብዬ አስባለሁ። ስለዚህ አዶናይ እሺ አዶናይ በምን መረጥሽ? ማለት ብዙ ነገር አስተምሮኛል። ከሱ የተማርኩት ብዙ ነገር አለ። ስለ ራስን ስለመቀየር እና ሰልፍ ኮንፊደንስ እና ከሱ ነው የተማርኩት። እሺ ዩቲ ከአዶናይ በምን ትበልጣለች ወይ ደግሞ በምን ትሻላለች ብለሽ ታስቢያለሽ? በብዙ ነገር ያው እሷ የምትሰራቸው ስራዎች የተለያዩ ስራዎች እየሰራች ሰግጥ ማለት ምን ማለት ነው? ሰግጥ ነው። ሰግጥ ማለት ያው ለዓላማ ገግም እንደዛ ብዬ የተረጎምኩት። ያው እሱ ብዙ ጊዜ የሚጠቀማት ቃል አለችና ሰግጥ ይላል። ሰግጥ እስቲ ለአንተ መሰግጥ ማለት ምን ማለት ነው? እስቲ ለአንተ መሰግጥ እንዴ? ዓላማክ ላይ ሙጭጭ ማለት። እሺ ደስ ያዳገቱ ምን ይመልሳል እንዴ? ቆይ እስካሁን ግን ሰብስክራይብ እና ላይክ ሳታረጉ ነው የምታዩት? ነካው ከስር ያለውን ነካው። አንቺም ነኪው። አዎ በቃ ላይክ እና ሰብስክራይብ ያደረጋችሁ አማንያን ስቲቭን
ጆይን እያደረጋችሁ ይህንን የመሳሰለ ቆንጆ ቪዲዮዎችን በደንብ ኮንኩ። ሰግጥ የምትለው ቃል አለ። ሰግጥ እስቲ ለአንተ መሰገጥ እንዴት ነው? ምን ማለት ነው? መሰገጥ ማለት እንዴት ነው? ሰው ምን ይለኛል የሚለውን ነገር ከውስጥ አውጥተህ ያለህን በቃ ያቅምህን መሞከር የሳይ ያ ነው መሰገጥ ብዬ። ሰግጥ ይላል አይደለ? እስቲ መሰገጥ በአንተ አገላለጽ እንዴት ነው? ሰግጥ የራስን ነገር ማውጣት አለመፍራት ነው እንጂ መሰገጥ ማለት ሌላ ትርጉም ያለው አይመስለኝም። የራስን ነገር ማውጣት ከሰይፉና ካደለ ሰይፍ እሺ፣ ሰይፉን በመረጥሽ እሱም ስራው በእድሜም ያው ቀድመን የምናውቀው ሰይፉ ስለሆነ ለሱ ክብር አለ። እሺ፣ አመሰግናለሁ። ከሰይፉና ካደለ ሰይፉ አይ አዶነ እሺ፣ አመሰግናለሁ። ከሰይፉ ወይ ካደለ እኔ ጫሱ እሱን ማስነጭ። እሺ፣ ሰይፉን አታውቁትም? እና ማን ይሻል? ሰይፉ ከሰይፉና ከአዶናይ ሰይፉ ፋንታውን እንዴት? ሰይፉ ሻን እስቲ ግለጭ። ሰይፉ በጣም ይገርም ሰው ነው። በጣም ትልቅ ሰው፣ ትልቅ ክብር አለ ለሱና በጣም ብዙ ስራዎችን ይሰራል፣ የተቸገሩትን ይረዳል። ብሎም ደግሞ የተለያዩ ቦታዎች ላይ የተለያዩ አገልግሎቶችን ስናደርግ ይታያልና ሰይፉ የሚገርም ሰው ነው። አላወዳደራቸውም። የሚወዳደሩ ሰዎች አይደሉም። በእርግጥ ሰይፉም ትልቅ ቦታ ያለ ሰው ነው እና የሆነ በቃ የሚወዳደሩ አይነት ሰዎች አይደሉም። አዶናይም ደግሞ ያው ከሱ የተሻለ ሰው ከጠራህልኝ በሱ ኤጅ ቢሆን አሪፍ ነው እንጂ እኔ ከሰይፉ ጋር አላመዛዝናቸውም። ከሰይፉ ኦር ከአዶናይ ወጣት ስለሆንኩ አዶናይ። ኦኬ ሰይፉ ኦኬ። ሰይፉ በምን ቤት ማለት ብዙ አመት በሶሻል ሚዲያ ብዙ ነገር ሰርቷል። በዛ ላይ የኛው ቲክቶከር ነው፣ ያኛው ጋዜጠኛ ነው። ምንም አይገናኝም። የሱ ስራና የአዶኒ አይወዳደሩም። ኦኬ። ከሰይፉ ወይስ ከአዶናይ? አዶናይ ሰይፉ ወይስ ከአዶናይ? ሰይፉ አልደራደርም። ኦኬ። እንዴት ሰይፉን ደግሞ እንዴት አስፈለገ? ሰይፉ ደግሞ የድሆች አባት ነው። ለታመሙ ሰዎች ይደርሳል። እኔ ሰይፉ በጣም ነው የማከብረው። የሀገር ባለውለታ ነው። ከሰይፉ ወይ ከአዶናይ? በቃ አዶናይ ደስ ይላል። አዶናይ ብቻ። እሺ፣ አመሰግናለሁ። እናት ልጅ ከሰይፉ ከአዶናይ እንዴ? ሰይፉ ለምን መሰለህ? ሰይፉ ያልኩበት በማንኛውም ደረጃ ከሆነ ከድሮም ጀምሮ እሱ በጣም ጠብቄም ስለምከታተለው አዶናይ ይቅርታ፣ ሰይፉ አዶናይ። ኧረ ሰይፉ ይሁንልኝ። እሺ፣ አሁን ዛሬ አማን ጥያቄ አይደለም እንዲያው ምን መሰለህ ዛሬ ብዙ ጥያቄ ጠይቄ ከብዙ ሰዎች ጋር ተናቆሬ ተታግዬ ጨርሼልሃለሁ ብዬሽ። እሺ እኔው መጨረሻም አንተም ደግሞ እኔም እስኪ ልጠይቅህና እንዲያው አንተ ካሜራማን ነበርክ፣ ግን እንዲያው ልጠይቅህና እስኪ ታዩቴና ታዶናይ የትኛው ይሻላል ትላለህ ወንድማችን? እኮ ምንም ጥያቄ የሌለው ነገር ነው። አዶናይ ነው የሚሻለው። እና ምንም ጥያቄ ሰው ራሱ ምን ይላል? አዶናይ አንተ ዩቲ እኮ ዩቲን ግን አይታታል እንጂ ደስ እንደምትል ደስ ትላለህ እኮ ዝም ብላ እንዲሁ ደስ ትላለህ። ግን አንተ ዝም ብላ ደስ ትላለህ። እሺ ሌላ ጥያቄ እስኪ ሌላ ጥያቄ። እሺ አሁን አንተ አዶናይ ነው ብለሃል። አዶናይ እንዴት ነው ከዩቲ የሚበልጥ? እስኪ ይሄንን ተናገር። አዶናይ ያው ከዩቲ የሚበልጥበት ምክንያት በመሰለህ ምን ያወራል? አንተ ተናገር፣ ዝም ብለህ ተናገር። አለ ብዙ አታ ቼክያ የሚያስቅ ነገር እኮ እያወራሁ እኮ አንድ ብዙ ወጣቶችን ምን ያደርጋል መሰለህ ሰፖርት ያደርጋል ስሩ ምናምን ነገር ብዙ ወጣቶች ወጣችሁ እንትናችሁን አሳዩ ምናምን የሚል ሰው አዶናይ እዩቲን አስገና ወጣት ትላለህ። በእናትህ አንተ ይሄ ወጣት የምትለው ሰው ወጣት የምትለው ሰው ማለት ነው። በዚህ ሰዓት ስራ ካልነገደ ምን ያደርጋል ነው
ወጣት ልጅ እንዲያዝ ብዬ ነው። እና አንተ ግን እዚህ ጋር በጣም ብዙ ሰው ያለው እዚህ ጋር ሱቅ ነገር ቢከፈት እኮ ያዋጣል። ቁጥር ምናምን ይጀምር ይበናል። ግን ቀረጻ ላይ ነን። ያው ወደ ቀረጻው ስንመለስ እሺ አሁን አዩት አትበልጥም አንተ ማን ይሞትና ከ አዩት ትበልጣለች በእናትህ ማ የሆነች ልጅ እኮ ነች በእናትህ። አይ ዩቲ እኮ አይደለም በሁለቱ እኮ ትበልጣለች በእናትህ። ደግሞ ደንበኛ ነው እኮ በእናትህ ባል ነገር። ሌላ ጥያቄ እሺ ሌላ ጥያቄ ስጠይቅ ሰግጥ ይላል። እሺ ሰግጥ የሆነ ሰውዬ ሰግጥ ይላል። እስቲ መሰግጥ ለአንተ እንዴት ነው? ወጣቱ ፋሽኑን እንዲያሳይ ሳይፈራ ወጥቶ እንዲናገር ልክ እንደዚህ እንደኛ እንዲያወራ ሰግጥ ማለት እንደዚህ ይላል። በእናትህ ማሳካት ነው እንደ እኮ አንተ ዘመናዊ ነገር ነው። አዲስ አበባ ላይ ያለሽው እንደ በእናትህ። ለማንኛውም ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ባይ